የሶስት ልጆች አባት ነኝ እሺ እና እዚህ ሳውዲ አረቢያ ተመጣሁ 1-2 አመት ሆነኝ። በአጋጣሚ ሚስቴን ከሌላ ወንድ ጋር ስታወራ ደረስኩባት። ማለት እዚህ ጓደኛ አለኝ፣ ተጓደኛዬ ጋር ስታወራ ጓደኛዬ አላወቃትም። የሆነ ሴት እኮ እያወራሁ ነው ምናምን አለኝ። ምን አይነት ምናምን ስለው የሚስቴን ስም ነገረኝ። እስቲ ስልክህን አሳይ ገልብጠህ ምናምን ስለው ስልኳን ሲያሳየኝ የኔ ሚስት ናት፣ የሶስት ልጅ እናት ባለቤቴ ማለት ነው። እሺ ከዛ ያለውን ነገር ሁሉንም ቪዲዮ ምናምን ያለውን ያወራውን ለኔ ምን ቪዲዮ ቀረጽኩት ስልኩን ገልብጦ ሲያሳየኝ። ከዛ እሷ ጋር ያው ዝም ብዬ እያወራሁ እያለ ብዙም አልተነጋገርንም። የእሱም ያወራትን ገልብጣ የተወሰነ ወሬ ያወራችኝ። በዚህ ጊዜ በጣም ተፈታተነኝ፣ ተናደድኩኝ በጣም ተልክ በላይ እና አንቺንም የሚባል ሴት አንቺም ሆንሽ ልጆችሽም አይመለከተኝም አላቅም ብዬ ብሎክ አረኩኝ። አሁን ይሄ ነገር ማለት ከልጆቼ ጋር ያለውን ነገር ለመጨረስ ምን ያው ለትዳሩ ምናምን ሳይሆን ሰው አቅርቢና ለልጆችም የማደርገውን ደግሞ አዲስ ቤት ሰርቼ አዲስ ገብተው ነው ቤትም እያስተካከልን ነበር። ስለዛም ጉዳይ አይደለም ምናምን ሰው አቅርቢልኝ ስላት ሰው አላቀርብም አለች። ይሄ ነገር ያው እኔ አሁን ስለ ትዳሩ ምናምን ጉዳይ አይደለም ያለውን ነገር ልጆቼ አላፊ እስከሆንኩ ድረስ ይህ ሰው እንትን ብሎ ይሄን አርክ ለልጆች ይሄ የሚለኝን ነገር እንትን አላለች። እኔ ታሁን በኋላ ሚስቴም አይደለሽም ምንም አይደለሽም ስላንቺ አላቅም ምናምን ብዬ እንትን አልኩኝ። ይሄ ነገር እንዴት ይታያል? አሁን ሐሳብ አንተ ለልጆች ቀለብ እንዴት ልቁረጥላቸው ነው? ሰው ቀርበን እኔ ይሄን ነገር አርጋለችም እንደዚህ እንትን ብላለች ብዬ እኔ ልጆች እናት ነሽ አይብሽም መዘክሰክ ለማንም አልፈልግም። ስለዚህ አሁን በእንትን ባለመንገድ ተነጋግረን የሚሆነው ነገር ይሁን ነው ነው ሐሳቤ። በጣም ጥሩ። በመጀመሪያ ጀዛከላህ ኸይር፣ አላህ ይባርክ፣ አላህ ይጠብቅህ፣ አላህ ሳሊህ የሆነች ሴት ይወፍቅህ። በሁለተኛ ነገር ሰተራት አንድ ተዋርዳለች። ያው እንግዲህ ይሄ ትልቅ ስህተት ነው፣ በትዳር ውስጥ አስቀያሚ ነገር ነው፣ ቆሻሻ ነገር ነው። አላህ ይለፋት፣ አላህ ሱብሓነሁ ወተዓላ ሂዳያውን ይስጣት። ሁለተኛ ነገር የምታረገው ምንድነው? ለቤተሰብህ ወይ ደግሞ ለምታምንበት ሰው ነግረህ ቤተሰቧ ተጣልተን ነው ብለህ ችግሩን ሳትናገር ኦኬ፣ የችግሩን ሳትናገር እንዳትዋረድ ማለት ነው። ችግሩን ተናግረህ ከዛ በኋላ እኔና እሷ ተለያይተናል፣ በመካከላችን ስምምነት ስለሌለ ተለያይተናልና ልጆቼን ቀለብ ላደርግላቸው ፈልጋለሁ ወይ ልጆችን ወደ ራስ መውሰድ የሚፈቀድ ልጆችን እንትን እንዳላቸው ቤት አላቸው እኮ አሁን አዲስ ቤት እየሰርቼ ቢያንስ እየጨረስኩ ባለሁበት ሰዓት ነው እንደዚህ ነገር የተፈጠረው። አሁን እኔ ቤትም ምንም አልፈልግም። እኔ አሁን እንዳይራቡ እንዳይጠሙ እዛው ቤታቸው ተቀምጠው እነሱም ሳይንገላቱ ነው። በሌላ መልኩ ደግሞ እሷ ይሄን ነገር እንትን ስላት ተፈለክ የራስ ጉዳይ ልጆችህና ተቀበለ እኔ ሄዳለሁኝ እያለች ነው። አሁን ይሄ ነገር ደግሞ እኔ ልጆቼ በፊት እዚህ ሀገር ስመጣ ቤት ኪራይ ነበርኩ። ያው በብዙ ፈተና ነው ብዙዎች ያውቁታል። ግን ያን ነገር ተዛ ነገር ለመውጣት ትንሽ ቦታ ነበረችኝ እዛ ላይ ሰርቼ አሁን በቃ እያዘገጃጀው ተገቡ። ቢያንስ 4 ወር 5 ወር ነው ቢሆናቸው ቤታቸው ማለት ነው። እና እኔ አሁን ፍላጎቴ እነሱ እንዳይበተኑ፣ ለምን እኔ ቤተሰቦችም ጋር ቢሆኑ አይመቻቸውም፣ እሷም ቤተሰቦች ጋር ቢሆኑ አይመቻቸውም። እሷ ይሄ ነገር ታልሆነ እኔም እሄዳለሁኝ ተፈለክ ልጆችህና ወሰድ ማለት እንትን አለኝ። በእርግጥ አሁን እዛ ውስጥ ንግግሩ ውስጥ አልገባንም። ምን ያጠፋል ምኑ ካልሆነ ሄዳለሁ ትላለች። ልጆችና ተቀበል እኔ ሄዳለሁ እሰራለሁ እኔም ለራሴ ውጭ ሀገር ነው የምትለው። እና መፍትሄ ታዲያ ምንድነው አንተ? አሁን መፍትሄ እኔ ልጆቹን እንደፈለገ የታርጋቸው ማለት የኔም ቤተሰቦች ያን ያህል ልጆቹን እንትን የሚሉልኝ አይመስለኝም። ቢያንስ ለልጆቼ ያው ይሄ ለልጆቼ ተቆራጭ ለማድረግ ምን ቤተሰብ አሁን ትንሽ አንዳንድ ነገሮች አሉ። የኔም ቤተሰቦኝ ይሄን ነገር ባወራቸው ራሱ እኛ ስንነግርህ አንተ በራስህ ጊዜ ነው የማለት ነገር ስላለ ይሄን እንዴት አድርጌ ነው መጨረስ ያለብኝ የልጆቹ ጋር ያለውን ጉዳይ ነው እኮ። አሁን እኮ እሷ ጥላቸው ልትሄድ ነው አይደል እንዴ? አሁን ይሄን እንዳትሄድም ለማድረግ ምን ማድረግ አለብኝ ነው አሁን? ወላሂ በጣም ከባድ ነገር ነው። እኔ በእርግጥ ሌላ አንድ ሐሳብ አማራጭ ያለኝ ማለት እሷ ያው እኔ
በወር ተቆራጭ ተማረግላቸው ውጭ ያን ያህል እንትን አይኖራቸውም። ያው ከሌላ ሰው ብር አንስታ ነው። እኔ ደግሞ ይሄን ነገር ልጆችን እንደዚህ ለመነጣጠል ብር ለሚሰጥ ሰው ማስጠንቀቂያ ማስጠት እችላለሁ፣ እንዳይሰጡ ለሷ ገንዘብ ምናምን። አልገባኝም ማለት እሷ ወደ ውጭ ብትሄድ የሆነ ብር ያስፈልጋታል። ተሰውን አንስታ ነው የምትሄደው። እሺ ማለት በራሷ አይኖራትም ይሄ ብር፣ እኔ ካልሰጠኋት አይኖራትም። እሺ ይሄን ነገር ደግሞ ሌላ ሰው እንዳይሰጣት እኔ ማስጠንቀቅ እችላለሁ፣ መናገር እችላለሁ። لا فتحت كونه إدوان كجرسج بس ولا مبتلهم فتحت إدوان كجرسج بس ولا من مبتلهم بلجوجه لا ينونجي بس ولا من مبتلهم ነገር ግን እቺ ሴት ተስተካከራለች ትመከራለች ብለህ የምታመን ከሆነ ስንት ጊዜ ሆነ ይካውን ከፈታሃት? ኒካ ምናምን አላልኩም እኔ ታንቺ ጋር ስላንቺ ነው አይመለከተኝም አይመለከተሽም ነው በቃ ያው ነው ትርጉሙ ያው ነው። ስንት ጊዜ ሆነ እንደዚህ ካልካት? ቢያንስ ወር ምናምን ሆነ። ገና ነው። ከዚህ በፊት ፍቻ አለ? አዎ አንዴ አለ ማለት ይሄ ሁለተኛ ይሆናል ማለት ነው። ታረቋ አይ እኔ ማለት ሻችን ያው ብዙ ነገር አለ። እኔ በብዙ ችግር ውስጥ ነው ያለፍኩት። በብዙ መከራ አልፌ እዚህ ደርሼ ኑሯችንን ለመቀየር እዚህ ደረጃ ደርሼ እሷ ሌላ እንትን ላይ ሳገኝ ያው እኔ ያን ያህል ብዙም እንትን አይለኝም። ፍላጎት የለህም? ብዙ ፍላጎት የለኝም እኔ ማለት እኔ በዚህ ደረጃ እሷን ማርከስም አልፈልግም። ትረክሳለች ብዬ አልጠበቅኳትም። ይኸውልህ አሁን ችግሩ ምን ጋር እንደሆነ ታውቃለህ? አንተ እሷን ከፈታሃትና ኢዳዋን ከጨረሰች አንተ በሷ ላይ ምንም አይነት መብት የለህም። خلاص ወደ ቤተሰቧ መሄድ ትችላለች። ልጆቹን ሞግዚትነት እንግዲህ ይሄ የሚወሰነው የሷ ባህሪ ይወስነዋል በሸሪዓው። የሷ ማሳደግ የምትችል ልጆች መንከባከብ የምትችል ከሆነ ሞግዚትነት የሚቀርበው ለሷ ነው። እሷ ደግሞ አይ አልፈልግም ካለች ልጆቹን አንተ የመቀበል ግዴታ አለብህ። ልጆችህን ማለት ነው። ደግሞ የሚሻለ ይሄ ነው። ልጆች ማለት ያንተ ማንነት ናቸው። አንተ ህይወትህን በሰው ሀገር የምትቸገረውና የሰው ሀገር የምትሰቃየው ለአንዲት ለነፍስ ብለህ አይደለም፣ ለልጆች ብለህ ስለሆነ ስለዚህ ይሄንን መፍትሄ መፈለግ አለብህ ማለት ነው። ወይ ሌላ ማግባት ልጆችን ልትንከባከብልህ የምትችል እንዳንተ ሆና፣ ወይ ደግሞ እሷን ታርቃችሁ እሷን መመለስ፣ ወይ ደግሞ ልጆቹን ቤተሰቦች ጋር ማስቀመጥ፣ ያንተ ቤተሰቦች ጋር እንዲቀመጡ ማድረግና እንዲንከባከቧቸው ማድረግ። እሺ መርሐባ ጀዛኩሙላህ ኸይር። ወንድሜ በጣም ታሞ ብር እንደሚያስፈልገው ምናምን ነገሩኝና ከዛ ሐዋላና መሻወር የሚሰራ ነበርና የኛ ከዛ እሱን ሳናግረው እና ብዙ ጊዜ እንደሚፈልግ ምናምን እንደዚህ ይነግረኝ ነበረ እና ብር ምንድነው የሚፈልገው? ላግባሽ ምናምን ይለኝ ነበረ። እሺ እኔ ደግሞ ለማግባት ዝግጁ አልነበርኩም እና በኋላ ስጠይቅም ባለትዳር እንደሆነ ሰማሁኝ እና ፍላጎት አልነበረኝም እና እሱ እንደሚወደኝ ትዳር ምናምን እንደሚፈልገኝ ይነግረኝ ነበርና እኔ ደግሞ እንደማልፈልግ ምናምን ብዙ ጊዜ ስነግረው ከዛ የሆነ አጋጣሚ ወንድሜ ታመመብኝና ብር እንደሚያስፈልገኝ ምናምን ነገሩኝ። በሰዓቱ ደግሞ እኔ ብር ማማገኘው እኔ ቀላል ብር አልነበረምና ከዛ እንዳበድረኝ ስነግረው ግዴታ እሱ ያኔ እኔን ካገኘኝ እንደሚሰጠኝ ቃል ገባልኝ። እኔን ካገኘኝ ማለት ካገባሽ? አዎ አገባሻለሁኝ እናም ደግሞ መጀመሪያ ላግኝሽ ምናምን አለኝ። እኔ ደግሞ ሐዋላ በአካል እንገናኝ ነው የሚልሽ? በአካልማ መሻወራችን ነው። በአካል ያኔ ላግኝሽ ነው እንጂ ለሐራም ነው የጋበዘኝ መጀመሪያ። ገባኝ። እሺ እኔ ደግሞ ሐራም ነገር ያኔ እንደማልፈልግ ነገርኩትኝና እንደ ሐዋላይም ነው ከዛ ላይ መሻወርም ስለሆነ ብር እንደዚህ ያበድሩና ግን ለኔ ግን ስለው ሳናግረው እንደሚያስፈልገኝና አንተኔ እንደካማ አንተኔና አውቆ ከዛ ካላገኘሽ ምናምን ሲለኝ በቃ ታው ምናምን ብዬ ብዙ ጊዜ ሞከርኩኝ አላገኘሁም እና ወንድሜ በጣም ችግር ላይ ነበርና ከዛ እሺ አልኩትኝ። ግን መጀመሪያ ግን ወንድሜን እንትን በለልኝ ምናምን አልኩት። ከዛ እሺ ምናምን ብሎኝ
በኋላ ላይ ወንድሜ ያኔ አልሐምዱሊላህ ብሩንም ሰጠኝ እና ለወር ቀጠሮ አስያዝኩትኝ ያኔ ከወር በኋላ ምናምን አልኩትኝ። ከዛ እሺ ሲለኝ እኔ ደግሞ ያው ያኔ ያክል ባልሆንም በድኔ አልሐምዱሊላህ እየሰገድኩኝ ያችን ወር ሙሉ በቃ እየሰገድኩኝ ዱአ አደርግ ነበረ። በቃ ይሄን ነገር አልፈልግም ለወንድሜ ብዬ ነውና ከዚህ ነገር አውጣኝ እያልኩኝ ብዙ ጊዜ ሶላቴን በረታ ነበርና ዱአ አደረኩኝ። አልሐምዱሊላህ አላህም ደግሞ ዱአይን ተቀንተን ብሎ ዱአይ ያኔ ልጅ የብዙ ጊዜ እየደወለ ሲረብሽኝ ምናምን ላስብበት ምናምን ያልኩ ብዙ ጊዜ ተስለው መጨረሻ ላይ አንተ አላህን አትፈራም እንዴ እኔ ሙስሊም እህትህ ነኝ ቸግሮኝ እንትን ብላና ስለምትፈልገኝ ብቻ እኔ ይሄን ነገር ሐራም ነገር መስራት አልፈልግም ከፈለክ የ4 ወርና የ5 ወር ሰርቼ ልክፈልህ ብሩ 3000 ሪያል ነበረ እና ከፈለክ እጥፍ ሰርቼ ልክፈልህና ሐራም ነገር እኔ መስራት አልፈልግም ምናምን አልኩትና ከዛ መጀመሪያ ቃል ገብተሽልኛል ይሄንን ካላደረሽ አፍ አለልሽ ምናምን አለኝ። ከዛ ብዙ ጊዜ እኔም በቃ ዱአዬ በጣም ያኔ ሶላቴን እየሰገድኩኝ ዱአ አደረኩኝ ነገር መስራት ስለማልፈልግ ከዚህም እንድወጣ ዱአ አደረኩኝና የሆነ ቀን ያኔ የሰጠኝ ገደቡ ሳይደርስ እኔ ብር አግኝቼ ጠቅልያ እንደሰጠሁት ብሩን ማለት ነው ገደቡ ሳይደርስ እንትን ያለኝ ሰጠሁትና ብርህን ነው ሰጥቻለሁና እባክህን እንደው በቃ እህት ካለ በእህቶች በቃ ተወኝ ምናምን ስለው ከዛ በቃ ማትፈልጊኝ ከሆነ ችግር የለውም አላስገድድሽም ታዩ ምናምን አለኝ እና ብዙ ጊዜ ሲያገኘኝ እንደዛ ቃል የገባሁለትን እያስታወሰ እንደዚህ ብለሽ ቃልሽን አጥፈሻል ምናምን እያለ እንትን ይለኛል ብዙ ጊዜ ያለ ማሳቀቅ ምናምን ይሞክራልና ያኔ ቃል መግባቴ እንዴት ይታያል አሁን ልሳስበው ያኔ እሱ ግን አልፈልግም ብሎ خلاص ተቶኛል ግን ብዙ ጊዜ ግን እንደዚህ ሲያገኘኝ ግን እንትን ይለኛል ያኔ የት ነው የሚያገኝሽ በስልክ እየደወለ ለምን ብሎ ከታርጊው ብሎ ባረገው መሻወራችን ነው ያኔ ቤት እንደዚህ ስራ ስንወጣ ምንም እሱ ነው እንትን ምን ችግር ፈልገሽ ነው አንቺ መከራ ፈልገሻል አላህ Subhanahu Wa Ta'ala በዚህ አይነት ሁኔታ የገላገለሽን መልሰሽ ልትገቢበት ነው መሽዋራት ቀይሪ ምን በዚህ በአለም ላይ እሱ እንጂ ሌላ መሽዋር የለም አሁን ላይ እኔ ለራሴ ትዳርም ይዤ ያኔ አገርም ቀይሬያለሁ አሁን ላይ ግን እንደዚህ በስልክ ምናምን በማላቀው እየመጣ ነው እንደዛ የሚለኙ አሁን ላይ ግን አልহামዱሊላህ እዛም ነገር እንትን ብዬ እኔ ትዳር ላይ ነኝ ያለሁትኝ እና ብዙ ጊዜ ያስፈራራኛል እና እንደዚህ እንትን ይለኛልና ቃል ይሄ እንደዚህ ይታያል ያኔ የለም ይሄ ቃል የሚባል ነገር የለም እንደዚህ ቃል ትክክለኛ ቃል አይደለም አላህ